ይጮሃሉ ሽግግር መንግስት ምናምን እንደ ጮክ ትቀራለህ እንጂ እኔን ለመግደል የምታርጉት ሙከራ ተው አይጠቅማችሁም። አብይን ለመሳደብ የተቋቋሙ ሚዲያዎች እኮ አሉ። አብይን ለመሳደብ ፈንድ የሚያደርጉ ባለሀብቶች እኮ አሉ። ሀብታም ነው መንግስት፣ ጉልበታም ነው፣ ነገር ደግሞ ሀብታም ነው። በዚህ ምክንያት ይፈራል። የአማራ ሸኔም አዲስ አበባን ከበብኩ እያለ ሲዘፍን ቢውልና ቢያድር አንደኛውን ሞራ አማራ ሌላኛውን ያነሰ አማራ ወይም ከፍ ያለ ኦሮሞ ዝቅ ያለ ኦሮሞ የሚያደርገው ጉዳይ አይደለም። ኢትዮጵያ አንድ መንግስት አላት። ሌብነት አለ ሲባል ዝም ብሎ ሳይሆን በቴሌግራም ግሩፕ ከፍተው ጠቅላይ ሚኒስትሩ ቤተ መንግስት በ49 ቢሊዮን ብር እየገነቡ ነው። በ49 ሳይሆን በ400 በ500 ቢሊዮን ነው የሚገነቡት። ለምን 49 እንደሆነ አላውቅም። አብይን ለመሳደብ የተቋቋሙ ሚዲያዎች እኮ አሉ። አብይን ለመሳደብ ፈንድ የሚያደርጉ ባለሀብቶች እኮ አሉ። ግን ስድብ ህዳሴን ከመገደብ ስለማያቆም፣ ኢንዱስትሪያል ፓርክ ከመጨረስ ስለማያቆም፣ የኢትዮጵያን ብልጽግና ከማረጋገጥ ስለማያቆም ብዙ ጊዜ አናጠፋም። ዲሞክራሲ ነው፣ ሰው መናገር ይችላል ስላል ትተናል። እኔን ለመግደል የምታርጉት ሙከራ ተው አይጠቅማችሁም ብዬ ለእናንተ አመራሮች አንስቻል። አሁን ደግሞ የማረጋግጥልዎት ነገር እኔን መግደል ማለት ኢትዮጵያ መግደል አይደለም። ኢትዮጵያ 100 ሚሊዮን ህዝብ አላት። እኔ በሞት አንደኛው ይነሳል። አይጠቅምም። በሐሳብ እንከራከር፣ እንወያይ። እኛ ጋም ችግር ይኖራል። 1001 ቢሮ ሚዘጋ የሚያስር ሞልቷል። የለም ብዬ አይደለም። ተቀራርበን ከሰራን እንፈተዋለን። ግን እኔ ደሞዝ ከፍየው ከኔ ጋር እየዋለ ለእናንተ ወሬ የሚያቀብል ሰው እናንተም ብትመጡ ሌላ ወሬ አቀባይ እንደሆነ ደግሞ ማሰብ አለባችሁ። ለራሱ ያልታመነ ሰው ይጠቅመናል ብላችሁ አታስቡ። ያ ወሬ የሚያመጣላችሁ ሰው፣ ያ በዚህና በዚያ ብትሄዱ የሚላችሁ ሰው ጠቃሚ ቢሆን ኖሮ እዚህ መድረክ ላይ ሐሳብ አምጥቶ ተከራክሮ ይሄ ነው መንገዱ ብሎ ማሳመን ይችል ነበር። የኛም መድረክ ደግሞ ብታዩት አንደኛ አወዳሽ አሞጋሽ እነዚህ ናቸው። እና ሚላላክ ሰው ትተን በመርህ ላይ ቆመን በሐሳብ ከሰራን መፍትሄ ያገኛል የሚል ሐሳብ አለኝ። እናንተ ግን ከ10 ዓመት በኋላ መንግስት ማለት አገልጋይ ነው የሚል ትውልድ እንዲፈጠር ባምቡ ነው። አሁንም ስለማናቅ አይደለም ሸገር ፕሮጀክት ይሄን እንደ ፕሮጀክት ማናጀር የምንመራው። መንግስት ማለት ምንም አይደለም። ሊያገለግል ይወጣል። ከወደቀም ደግሞ እንደማንኛውም ሰው ወክ ያደርጋል። ሲወጣ የሚዘርፍ ሲወርድ ደግሞ የሚሸሽ መሆን የለበትም የሚለውን መንግስት ምንም አይደለም ብሎ እንዲያስብ ነው። መቼ ነው ውጤቱን የምናየው? ውለን አድረን እንጂ በዚህ ደረጃ በኔ ደረጃ ከተለያየ ሶሳይቲ ጋር የተወያየ መንግስት ኢትዮጵያ ውስጥ ኖሮ አያውቅም። በየቀኑ እኮ ውይይት ነው። መጀመሪያ ለውይይት የመጣው ሰው እድል ሲሰጠው ቅድም ወንድሜ እንዳለው የዛሬው ውይይት ጥሩ ነው፣ በሚቀጥለውን ከሽማግሌዎች ጋር እናገኛለን ብሎ ተጨማሪ ቀጠሮ ነው የሚጠይቀው። ይሄ በሁሉም ነው ባይዘው። የአማራ ሸኔም አዲስ አበባን ከበብኩ እያለ ሲዘፍን ቢውልና ቢያድር በፍጹም አይችልም፣ አይሆንም። ኢትስ ኢምፖሲብል። አሁን ሪያሊቲን ፌስ ማድረግ ነው። ማንም ላይ መጫን አይችልም። ተባብረን ነው የምናድገው ብሎ ሪያሊቲ መቀበል፣ ያ ማህበረሰብ እንዲቀበል ማድረግ ያስፈልጋል። ሌብነትን፣ ጥፋትን፣ ግድያን የሚሸልም ማህበረሰብ ሊያድግ አይችልም። ጥፋትን ጥፋት ብሎ የሚጠየፍና የሚያስተካክል መሆን አለበት። ኢትዮጵያ አንድ መንግስት አላት። ያ መንግስቱ ህግ ያከብራል፣ በህግ ይሰራል፣ ለህግ ይገዛል፣ ካጠፋ በህግ ይጠየቃል፣ ለዜጎቹ ክብር ይሰጣል። በተቻለ መጠን ኢትዮጵያን የመሰለ ዲሞክራሲ ይገነባል። ሌላ ለመምሰል ማንሰቃይም እኛ ነው ይመስል እንጂ እንደ እንትና ሀገር የእንትናና የእንትና ኃይል እያልን እያጫወትን የሚል ትንሽ ክፋት የምትመስል ነገር ያለባት ሐሳብ ያለባችሁ ሰዎችም እርሱት። ይሄ ኢትዮጵያ ውስጥ አይሰራም። እግዚአብሔር ማንጎ ሰጥቶናል። ቁጭ ብለን ግን እግዚአብሔር ሆይ ይሄንን ማንጎ ጁስ አድርገው ብንል ሸሚም አይኖርም፣ ጁስም አይሆንም። የተሰጠንም ማንጎ አውርዶ አጥቦ ከትፎ ጨምቆ ጁስ ማድረግ የኛ ስራ ነው። ኢትዮጵያ ብዙ ነገር ያላት የተሰጣት ሀገር ናት። ከምድር በታችም ከምድር በላይ በዝናቡም በአቀማመጣችንም በዌዘሩም በብዙ መንገድ ሀብታም ሀገር ናት። ይህን ሀብቷን እጇን ጭቃ አስነክታ ተባብራ ተጋግዛ ሰርታ ውጤት ማምጣት እንድትችል ዜጎች መወሰን አለባቸው። በዚህ መንገድ ነው እኛ የምናየው የኛን አካሄድ መደመር፣ መበልጸግ፣
በባለፈው ጉዳይ ይቅር መባባል፣ እጅ ለእጅ መተሳሰር፣ ለዜጎቻችን ክብር መስጠት፣ ሀገራችንን ማክበርና ማስከበር፣ ይህን ማድረግ ከቻል ከለማኝነት እንወጣለን። ተሰዶ የትም ከመታሰር ከመሞት እንወጣለን። ስደት ተቀብለን በስደት መከራ ውስጥ ተማረን ስናበቃ ለሀገር ልማት ግን ዋጋ ማንከፍል ከሆነ አይሳካም። ያንን ማድረግ አለበት እያንዳንዱ ሰው የሚል እምነት የምናነሳው ለዚህ ነው። ይሄንን ካደረግን ይሳካል። በእኔ እምነት ኢትዮጵያ ውስጥ ካልተደመርን በስተቀር መበልጸግ እንችላለን ብዬ አላስብም። ካልተደመርን በስተቀር ሰላማችን ማረጋገጥ እንችላለን ብዬ አላስብም። መደመር ከተፈጥሮ መማር ነው። የተለየ ጥበብ የለውም። ለምሳሌ ዳክዬዎች ወይም ዛይ የሚባሉትን አዋፋት ብትመለከት ዳክዬዎች ሲበሩ የቪ ቅርጽ አላቸው። ከፊት ለፊት ያለው ዳክዬ ከቀኝና ከግራ እንዲሚሰለፉ አሉ። በዚያ መንገድ አየር ሲቀዝፉ እያንዳንዱ ዳክዬ ከሚቀዝፈው ከ70% በላይ በፈጠነ ጊዜ ያሰው ቦታ መድረስ ይችላሉ። ፊት ለፊት ያለው ቢደክምስ ካለምን ችግር ይተካካሉ። አብረው እየተጓዙ በመሃል አንዱ ቢታመምስ የተወሰኑ ቀርቶ እሱን ይንከባከባል፣ የተቀረው ጉዞ ያደርጋል። ባለመደመር 70% ፍጥነት አክለው መድረስ የሚደርሱበት ቦታ እንዳይደርሱ ያደርጋቸዋል። በመደመራቸው በፈጠነ ጊዜ ፍላጎታቸውን ያሳካሉ። ይሄ ለልማት ነው። ለጥፋትስ አሁን እኛን የሚያጋጥመን እርሻ ላይ የሚያጋጥመን የበረሃ አንበጣ በጣም የሚያስደንቅ አመጣጥና ጥቃት የሚፈጽመው ከማታውቀው ቦታ በብዙ ሺህ የሚቆጠር አንበጣ ሳይጋጭ ሳይጣላ ተከባብሮ ተደማምጦና ተናቦ እያለ ይመጣል። ማሳ ላይ ያርፋል። በጥቂት ደቂቃ አጥፍቶ ይሄዳል። አንዱ አንበጣ መጥቶ ያን ጥቃት አያደርስብም። ሁለት አንበጣ አያደርስብም። ሲደመሩ ግን ለወራት ያከማቸውን ሀብትና ማሳ ያጠፉብሃል። በመደመር እንኳን ማልማት ማጥፋት ይቻላል። እንኳን መበልጸግ ሌላ ነገር ማድረግ ይቻላል። ያልተሰባሰበ ህዝብ ግን ያን ማድረግ አይችልም። እንደመር ያልነው ስንፈጠር የኛ አፈጣጠር በዚህ መንገድ ስለሆነ ይሄን ይዘን መሄድ ብቻ ነው የሚያዋጣን። ከዚህ ውጭ ያለው መንገድ ለይተው አንደኛውን ሞራ አማራ ሌላኛውን ያነሳ አማራ ወይም ከፍ ያለ ኦሮሞ ዝቅ ያለ ኦሮሞ የሚያደርገው ጉዳይ አይደለም። ጥያቄ አለ ሊኖር ይችላል። ያን ጥያቄ ግን በሰላማዊ መንገድ መታገል እንችላለን። ጠብ መንጃ ማውረድና ሐሳብ መንጃ የሆነው መያዝ ያስፈልጋል። ጠመንጃ ከጅምሩ ከነስያሜው ስንሸከመው ኃይል ሊሰማን የሚያደርግ ጠብን እንድናበረታታ የሚያደርግ በተለይ ሳንሰለጥንበት ሳናቀበት ከሆነ ደግሞ ወደ ጥፋት ይወስዳል። ሐሳብ እንነዳ ሐሳብ እንናሸረሽር የሚያደርገንን መያዙ የተሻለ ጥቅም ያለው ይመስለኛል። ለሁሉም ያለው መልእክት እሱ ነው። ያ ሆኖ የፖለቲካ ፓርቲዎች ጥያቄ ያለን ንግግር እንፈልጋለን ላሉት ወንድሜ በማንኛውም ሰዓት በሰላማዊ መንገድ ንግግር ካላችሁ መድረኩ ክፍት ነው። የጋራ ምክር ቤትም አለን። ከዚያም ባሻገር ፍላጎት ካለ ለመወያየት ምንም የሚያግደን ነገር የለም። ነገር ግን ከፖሊሲ ጋር ተያይዞ ተነሳው ያው የኛ መንግስት እንደምታውቁት ቢያንስ የሶስት ተቃዋሚ ፓርቲ አመራሮች የካቢኔ አባላት ሆነው በሁሉም ህጎቻችን፣ አዋጆቻችን፣ ፖሊሲዎቻችን ከኛ ጋር ይወያያሉ። በኢትዮጵያ ታሪክ ተቃዋሚን አስቀምጦ ፖሊሲውን አዋጁን የሚነጋገር መንግስት የመጀመሪያው እኛ ነን። የመጨረሻ እንደማንሆን ተስፋ እናደርጋለን። የመጀመሪያ ግን እኛ ነን። ስልጠናዎቻችን በገሃድ የምናሳይ፣ ንግግሮቻችንን በገሃድ የምናሳይ፣ ውይይቶቻችንን በገሃድ የምናሳይ፣ የሚደበቅ ነገር የለንም። በሴራ አናምንም ብለን ስለምንሰራ የሚጎል ነገር ካለ እያከል የጨመርን እንሄድ እንደሆን እንጂ ከፖሊሲ አንጻር ብዙ የሚሸፈን ነገር ያለ አይመስለኝም። ነገር ግን ተጨማሪ ውይይት ያስፈልጋል ከተባለ በማንኛውም ጊዜ ማድረግ ይቻላል። የአስቸኳይ ጊዜ አዋጁን በሚመለከት ለተነሳው ጥያቄ የአስቸኳይ ጊዜ አዋጅ ሁላችሁም እንደምታስታውሱት ዋነኛ ዓላማው ሕግና ስርዓትን ማስከበር ነው። በጉልበት የክልል መንግስት እናፈርሳለን ብለው የተነሱ ኃይሎች ነበሩ። የክልሉ መንግስት የራሱን ሙከራ አድርጎ ሳይሳካለት ሲቀር በኢትዮጵያ ሕገ መንግስት መሰረት ይህ ጉዳይ የፌዴራል መንግስቱ ገብቶ ሊያግዝ ይገባል የሚል ጥያቄ ቀርቦ በዚያው አግባብ የአስቸኳይ ጊዜ አዋጅ በእናንተ ጸድቋል። ይሄም አንጻራዊ ሰላም አምጥቷል።
ይሄም የክልሉ መንግስት ከመፍረስ አደጋ ታድጓል። ነገር ግን የተሟላ ሰላም አልመጣም። ተጨማሪ ውይይት፣ ተጨማሪ ስራ ያስፈልጋል። ያን የነበረው ስጋት ተቀልብሷል። የተሟላ ሰላም እንዲመጣ ግን ተጨማሪ ስራ ያስፈልጋል። ከዚሁ ጋር ተያይዞ የህዝብ ጥያቄ ህዝቡ እናንተን ወዶ ህዝቡ እናንተን ጠብቆ ህዝቡ የሚባል ጉዳይ በጣም በተደጋጋሚ ይነሳል። በመጀመሪያ የኢትዮጵያ ህዝብ ብልጽግናን አምኖ መምረጡ በጣም ትክክለኛ ምርጫ። 5 ጅል እንለይ ብሎ የወሰነ ካቢኔ ጅል ነው አለች። የምታውቀው ሚስጥር ሊኖር ስለሚችል 5 ዋና ዋና ጅሎች 5 ዋና ዋና ቂሎች ለይታ ታምጣ። ከዚያ ትምህርት ወስደን እኛ ስራችንን እናሻሽላለን ይላሉ። ያው እንዳልኳችሁ በርከት ያሉ ሰዎች ናቸው ያደሙት። ሲናገሩ ንግግራቸው፣ ቋንቋቸው ጥሩ ይመስላል። በውስጣቸው የተደበቀው እንዳለ ሆኖ በንግግራቸው ግን መልካም ይመስላሉ። አለቃቸውም ተቀበሉና በይ 5 ጅሎች ለይተሽ አቅርቢ በአንድ ወር ጊዜ ውስጥ አሏት። ተቀብላ ሄደች። እሷ አሁን ወደ ስራ ሄደች። እነዛ ደግሞ ሰራንላት። እኛን ስታጋለጥ ቆይታ አሁን ከየት አባቷ ታመጣለች እያሉ መሳቅ ማላገጥ ጀመሩ። ከአንድ ወር በኋላ ጊዜው ደርሶ ሪፖርት አቅርቢ፣ እነዚያን ጅሎች መለየት ከቻልሽ መስማት ማወቅ እንችላለን እንፈልጋለን ብለው ጥያቄ ሲያቀርቡ አዎ ተዘጋጅቻለሁ ለይቻለሁ ትላለች። ይሄ ዜና ሲሰማ ከዚህ ቀደም ካቢኔ ብቻ የሚሰበሰብ የነበረውን በጣም በርካታ ሰዎች፣ የሃይማኖት አባቶች፣ ወጣቶች፣ ሴቶች፣ የሰፈሩ ሰዎች ሁሉ የዚህን ሪፖርት ውጤት ለመስማት መጡ። ሞላ አዳራሹ። በእነሱ ሳያበቃ የሚዲያ ሰዎችን በርከት ብሎ መጡ። ለወትሮ 2-3 ነበር የሚመጣው። የዛን ቀን ግን ሰፋ ብለው መጡ፣ እነዚህን 5 ጅሎች ለማወቅ። ከዛ ያቺን እንስት ዝግጁ ነሽ ወይ ስራሽን ጨረሽ ወይ ሲሏት አዎ ጨርሻለሁ ማቅረብ እችላለሁ ሪፖርቱን አለች። ጀምሪ ትባላለች። ስትባል አንድ ሰው ታስጠራለች። አንደኛው ጅል ይሄ ሰውዬ ነው ትላለች። ምን አደረገ ሲሏት ሰረገላ ላይ ቆሞ ሰረገላው እየተጓዘ በውስጡ ፍራፍሬ ያሉት ቅርጫት ተሸክሞ ቆሟል። ለምን ትሸከማለህ ስንለው ሰረገላው እንዳይደክም ፈረሶቹ እንዳይደክሙ ብዬ ነው ተሸክሜ የቆምኩት አለ። ሁሉም ሰው ሳቀ፣ ተደሰተ። ሚዲያውም ደስ አለው፣ ታዛቢውም ደስ አለው። ሳቁ ሁሉም። ሄደ። ሁለተኛ ሰው መጣ። ይሄ ደግሞ ሰው ቤት ሰርቶ በቤቱ አናት ላይ ከብቶች ልክ ጤፍ ሲረገጥ እንደሚረገጠው ጣራው ላይ ከብቶች ሲያስኬድ ተገኝቶ ነው የመጣው። ለምን እንደዛ አደረክ ሲባል በቤት ጣራ ላይ ሳር ስለበቀለ ሳሩ እንዲበሉት ነው። እንግዲህ ሳር ሊበሉ ወጥቶ ያው ቤት ስለሚያፈርሱ ሰው ሁሉ ሳቀ። እስካሁን ደስታ ነው፣ ፌሽታ ነው፣ ሳቅ ነው ቤት ውስጥ ያለው። ሪፖርቱም አስገራሚ ነው። ሶስተኛውን አቅርቢ ስትባል ሶስተኛውማ ይሄ የተከበረው ካቢኔ ነው አለች። እንዴት? ስንት ድሃ ባለበት፣ ስንት የመንገድ ችግር ባለበት፣ ስንት የውሃ ችግር ባለበት፣ ስንት ሊሰራ የሚችል ስራ እያለ 5 ጅል እንለይ ብሎ የወሰነ ካቢኔ ጅል ነው አለች። ጠቅላይ ሚኒስትሩ ቤተ መንግስት በ49 ቢሊዮን ብር እየገነቡ ነው። እየገነቡ ነው። በ49 ሳይሆን በ400 በ500 ቢሊዮን ነው የሚገነቡት። ለምን 49 እንደሆነ አላውቅም። ልንገነባ ያሰብነው የጫካ ሃውስ ይባላል። ልንገነባ ያሰብነው ለኢትዮጵያ ለአፍሪካ ኩራት የሚሆን ሳተላይት ሲቲ ነው። ልንገነባ ያሰብነው የኢትዮጵያን ቤት ነው። ነገር ግን ያ ፕሮጀክት ቢያንስ $2 ቢሊዮን እንዲያመጣና
በአንድ ተኩሉ አካባቢውን ገንብተን ትርፍ ልናተርፍበት እንጂ ፓርላማ መተን እባካችሁን ቤተ መንግስት የምንገነባበት 49 ቢሊዮን ብር ስጡን ለማለት አይደለም። አልጠየቅናችሁም፣ አንጠይቃችሁ። የሚገነባው ሳተላይት ሲቲ ነው። የሚገነባው እጅግ ሞደርን የሆነ ነገር ነው። ታዩታላችሁ፣ ትኮሩበታላችሁ። ባትኮሩበትም ልጆቻችሁ ይኮሩበታል። አሁን ለምን ሽኩቻው መጣ 49 ከየት መጣ ስትሉ ጫካ ከፍ ያለ ቦታ ላይ ነው ያለው። እኛ ስር ኤምባሲዎች አሉ። አኮረፉ ሊያዩን ነው ብለው ምሁር መሳይ የኢትዮጵያ ምሁር መሳይ ሰው እራት ጋበዙና ሰውየው በዚህ ሁሉ ኑሮ ውድነት በ49 ቢሊዮን ብር ቤተ መንግስት ሲገነባ እንዴት ዝም ብላችሁ ታያላችሁ አሏቸውና እነሱም ወጥተው ጻፉ። እዛ ስር ያሉ ኤምባሲዎች የማይታዩበትና ችግር የማይፈጠርበት መንገድ እንፈጥራለን። እራት የበሉ ምሁሮቻችን የጻፉትን ጋዜጣ እናነባለን። ጫካን ግን እንገነባለን። ጀምረን የተውነው የለም፣ ጀምረን የማንጨርሰው ነገርም አይኖርም። ስንጨርስ የኢትዮጵያን ልማት የኢትዮጵያን ብልጽግና እንዲያፋጥን አድርገን እንጂ ግን የኢትዮጵያን ችግር እንዲያባብስ አድርገን አንሰራው። ቦታው ላይ የሚገኝ ሀብት ጫካን በምንገነባበት ሞዴል አዲስ አበባ 5-10 ቦታ ስራ ቢጀምር 1 ብር መንግስት አይለምንም። እኔ ደላላ የሚጫወትበትን መሬት ተጠቅሜ ነው የምሰራው እንጂ ከማንም የምጠይቀው ገንዘብ የለም። ስራው ሲያልቅ ግን የኢትዮጵያ ቤት እንጂ የመንግስት ቤት አይደለም። የኢትዮጵያን ቤት ነው የምንገነባው። ፓርላማው ከፈለገ ትንሽ ጊዜ ይስጥንና በአካል እናየዋለን። እዩትና ትመሰክራላችሁ። ነገር ግን የተወሰነ እራት በልታችሁ ለጻፋችሁ ወንድሞቻችንም ለምታጽፉ ሰዎችም እኛ ከጀመርን አናቆምም እና ጊዜ አታባክኑ። እንሰራለን፣ ለምነን ሪሶርስ አመተን እንሰራለን። ለኢትዮጵያ ኩራት የሚሆን ነገር እንገነባለን። ያ የምንገነባው ነገር ደግሞ አንድ አይደለም፣ ይስፋፋል። ሞዴል እንገነባለን። ያን ያዩ ከተሞች ያን ያዩ አካባቢዎች ያስፋፋሉ ብለን ተስፋ እናደርጋለን። ለምሳሌ በቀደም ጅማና አርባ ምንጭ ሄጄ ነበር። ጅማ 700 ሄክታር፣ አርባ ምንጭ 400 ሄክታር ቦታ ሰጡኝ። ያው ተንኮሉ ይገባቸዋል። የጅማን ቀደም ብሎ የተሰጠነው ዲዛይን እያሰራን ነው። ዋናው አቅም ምንድነው? 700 ሄክታር ማለት ቢሊየንስ ኦፍ ዶላር ነው። ከንቲባው አልገባውም። እንዴት ተብሎ ከተማ እንደሚሰራ ሳምፕል እናሳየዋል። በምንድን ያላችሁ እንደሆነ 5 እና 10 ሄክታር ከዛ ቦታ ላይ ከአጠቃላይ ዲዛይኑ የተከበረው አፈ ጉባኤ ቢልደር ቢሆኑና ሪሴት ቢገነቡ በነፃ ነው የምሰጣቸው ቦታው 10 ሄክታር ግን በኔ ዲዛይን ይገነባሉ። ግን ኢትዮጵያ የማይናወጥ ብሔራዊ ጥቅም አላት። ዓለም ዛሬ ይስማ። የቀይ ባህር አክሰስ ሰላማዊ በሆነ መንገድ ኢትዮጵያ ያስፈልጋታል። በዚህ ጉዳይ አመሰግናለሁ። በዚህ ጉዳይ ሻይ የምናደርግ የምንደብቅ ይመስለው ካለ ተሳስተዋል። በጦርነት አንፈልግም፣ በኃይል አንፈልግም። በቂ ሪሶርስ ነው። በማንኛውም ህግ በማንኛውም የአገር ልምምድ ኢትዮጵያ ይገባታል። ብዙዎች እኮ ነውር ነው ይላሉ። 120 ሚሊዮን ህዝብ መቆለፍ ነውር ነው ይላሉ። አንዳንድ የተገዙ ኢትዮጵያውያን ባይገባቸውም ወይኛ ወይ ልጆቻችን ያሳኩታል። ጥርጣሬ የለውም። ይሄ እውነት ስለሆነና ራሽ ሎጂካል ነገር ስለሆነ ይሄን አስታኮ ግን ነገ ውጊያ ይነሳል ብሎ የሚያስቡ ሰዎች አንዋጋም። ከማንም ጋር መዋጋት ፍላጎት የለም። ሁለተኛ ጉዳይ ኢትዮጵያን ሊወሩ ይችላሉ ሀገራት የሚል ስጋት ያለባቸው ሰዎች አልፎ አልፎ ስለሚነሱ ኢትዮጵያን ማንም ሰው ዛሬ በኃይል መውረር አይችልም። ማንም ለመመከት የሚያስችል በቂ አቅም አለን። በቂ ስንገዛ ስንሸምት የነበርንባቸውን በውጊያ ክፍተት የገጠሙን ነገሮች ማምረት ጀምረናል። እናመርታለን። ሰው አለን። ጀግኖች ነን። ሰው አነካም። ከነኩን ግን ለማንም አንመለስም። ስጋት የለብንም።